አምር ለማየት ዛሬ እንግዲህ ሌሊት 10 ሰዓት መጠበቅ የለባችሁም ብሏል ወርልድ ካፕ። ዛሬ ምሽት 2 ሰዓት እናት ሀገር አርጀንቲና ከኦስትሪያ የምታደርገው ጨዋታ ይጠበቃል። ሁለተኛው ዙር ጨዋታ የምድቧን ሁለተኛ ጨዋታ እንግዲህ ከኦስትሪያ ጋር የምታደርግ ይሆናል ምሽት 2 ሰዓት ላይ ማለት ነው። ተጠባቂ ጨዋታ ነው። ኦስትሪያ ብሔራዊ ቡድን እንግዲህ አርናቶቪችን ብዙዎቻችሁ ታውቃላችሁ እና አርናቶቪች ቡድን ማለት ነው ከኦስትሪያ ቡድን ውስጥ ማለት ነው በአብዛኛው ጀርመን ቡንደስሊጋ የሚጫወቱ ተጫዋቾች ናቸው። ከቤስት 11ዱ በረኛውና አርናቶቪች ናቸው። ሌላ ሊግ ላይ የሚጫወቱት በአብዛኛው ጀርመን ቡንደስሊጋ ባየር ሙኒክ፣ ዶርትመንት፣ ላይፕዚግ፣ ወርደር ብሬመን፣ ወልፍስበርግ እነዚህን የመሳሰሉ ቲሞች የሚጫወቱ ቡድኖች ናቸውና ቀላል የሚባል ቡድን አይደለም። ኦስትሪያ እንደ አልጄሪያ ይቀለናል ብዬ አላስብም። ዛሬ እንግዲህ ምሽት 2 ሰዓት ላይ ከባድ ጨዋታ ይኖርብናል። ምታተኛው ንጉሱ ሊዮኔል ሜሲ ዛሬም ተአምር ያሳየናል። በእርግጠኝነት ዛሬም ጎል ያስቆጥራል። እንደው ቅጣት ምት የሚያስቆጥር እየመሰለኝ ነው። የሚያገባ ይመስለኛል በእርግጠኝነት። እስቲ ስለስንት ታሸንፋለች እናት ሀገር አርጀንቲና? ግምታችሁን ኮመንት ላይ አስቀምጡ። ቤቱን ፎሎ እያደረጋችሁ ድል ለሀገራችን አርጀንቲና። ይመቻችሁ። ዛሬ ማታ የአርጀንቲና ጨዋታ ላይ ማነው ቋሚ ሆኖ መጀመር የሌለበት ተጫዋች ቢኖር ማነው? ሁላችሁም ተስማማላችሁ ብዬ አስባለሁ። ላውታሮ ማርቲኔዝ ነው። ገብቷል። እኔ በጣም ሬት የማደርገው ተጫዋች ነበር፣ ግን ብቃቱ ኮፓ አሜሪካ ላይ ብቻ ነው። በራስ መተማመን ዜሮ። እንዴ እንዳለ ሜሲቶ የሰጠችው እንኳን ወደ ውጭ ይጠልዛል። እንዴ እኔ ሊያሳብደኝ ነው እንዴ? አንተ ሂዩጌንን እያስታወሰኝ ነው። እኔ ጭራሽ ማየት አልፈልግም። ሌላው ነገር ደግሞ ዛሬ ሜሲቷ ማለት ነው አናዘር ሃትሪክ ኦስትሪያ ላይ ማለት ነው። ቅድም የሜሲን ፎቶ መጀመሪያ ሳመጣ እሱን መስሏችሁ ልትሰሩኝ ነበር። እስቲ ተረጋጉ። ሃትሪክ እንኳን ባይሰራ ዛሬ ማለት 2 ጎል 1 አሲስት። ዛሬ ማለት ነው ሜሲ ኳስ በነካ ቁጥር የጎል ሪከርድ ይሰበራል፣ የአሲስት ሪከርድ ይሰበራል። ምክንያቱም ሊዮኔል ሜሲ ነው ግሬተስት ኦፍ ኦል ታይም ስለሆነ ነው። ያራዳል። የእናንተን ሐሳብና አስተያየት ኮሜንት ላይ እያስቀመጣችሁ ፎሎ እና ላይክ እያረጋችሁ ኮፒ ሊንክም እያረጋችሁ ያመሻችሁ። የዓለም ዋንጫ ተጠባቂ ጨዋታ ዛሬም ቀጥሎ ይከናወናል። በደንብ ኮፒ ሊንክና ሪፖስት እንዲሁም ደግሞ ፎሎ በማድረግ ጀምሩት። የሊዮኔል ሜሲዋ ሀገር አርጀንቲና ዛሬ ከኦስትሪያ ጋር በዳላስ ጨዋታዋን ታከናውናለች። በምድብ 10 ተጠባቂ ጨዋታ የመጀመሪያ ጨዋታቸውን በአሸናፊነት ያጠናቀቁት ሁለቱ ሀገራት አርጀንቲናና ኦስትሪያ ዛሬ በምድብ ሁለተኛ ጨዋታ ላይ እርስ በርስ ጨዋታቸውን ያደርጋሉ። እንደምታስታውሱት በመጀመሪያው ጨዋታ አርጀንቲና አልጄሪያን 3-0 በሆነ ውጤት ማሸነፏ ይታወሳል። ሊዮኔል ሜሲ በጨዋታው ሃትሪክ ሰርቶ ነበር። በዚህ በ2026ቱ የዓለም ዋንጫ የመጀመሪያ ሃትሪክ ሰሪ ወይም ደግሞ 3 ግቦችን ያስቆጠረ ተጫዋች እንደነበረ ይታወሳል። ሊዮኔል ሜሲ 3 ግብ ማስቆጠሩን ተከትሎም በዓለም ዋንጫ የምንጊዜም ከፍተኛ ግብ አስቆጣሪነት ሪከርዱን ከጀርመናዊው ሚሮስላቭ ክሎዘ ጋር እኩል መጋራት ችሏል። ዛሬ 1 ግብ ማስቆጠር የሚችል ከሆነ ሊዮ ሜሲ የምንጊዜም የዓለም ዋንጫ ከፍተኛ ግብ አስቆጣሪ ሪከርድን ለብቻው መቆጣጠር ይችላል ማለት ነው። ኦስትሪያ በመጀመሪያው ጨዋታ ጆርዳንን 3-1 በሆነ ውጤት አሸንፋለች። በርካታ አንጋፋ ተጫዋቾችን ይዛለች። እነ ዴቪድ አላባን ጨምሮ እነ ማርኮ አርናቶቪች በዚህ ቡድን ውስጥ ይገኛሉ። እነ ማርሴል ሳቢትዘርን በተመሳሳይ የቡድኑ አካል ነው። በአሰልጣኝ ራፍ ራኒክ ትመራለች። እንግዲህ ዲፌንዲንግ ሻምፒዮን የሆነችውን አርጀንቲናን ዛሬ ትገጥማለች። አርጀንቲና 2022 ላይ የዓለም ዋንጫ አሸናፊ እንደነበሩ ይታወሳል። ከ36 ዓመታት ወይም ደግሞ ከ1986 ከሜክሲኮ ዓለም ዋንጫ በኋላ ለመጀመሪያ ጊዜ ነው 2022 ላይ ካታር ላይ ሻምፒዮን የሆኑት። ዛሬ እንግዲህ በጣም የሚጠበቅ ጨዋታ ነው። ጨዋታው ምሽት 2 ሰዓት ሲሆን በዳላስ ስቴዲየም ላይ ይከናወናል። ታዲያ እንደተለመደው እኛም ከምሽቱ 1 ሰዓት ከ30 ጀምሮ ባንጋፋው ኤፍኤም አዲስ 97.1 ጨዋታውን በቀጥታ ስርጭት ወደ እናንተ እናደርሳለን። አርጀንቲና ከኦስትሪያ እጅግ ተጠባቂውን ጨዋታ ጠብቁን። የምድብ 10 ተጠባቂ ጨዋታ ነው። በኤፍኤም አዲስ 97.1 በዩቲዩብ ቅኝት በኳስ ሜዳ እንዲሁም ደግሞ በዚሁ በቲክታክ ቻናላችን በቀጥታ ስርጭት ጨዋታውን እናደርሳለን። 200 ሺህ ልንገባ ነው። እናንተም በደንብ ፎሎ እያደረጋችሁ ኮፒ ሊንክና ሪፖስት እያደረጋችሁ 200 ሺኛችንን ዛሬ እንደፍናለን። ኦልሞስት ከ199 ሺህ በላይ ተከታዮች ደርሰናል። ስለዚህ ዛሬ 200 ሺህ እንደርሳለን። ፎሎ አድርጉ፣ በደንብ ኮፒ ሊንክ እና ሪፖስት አድርጉት። ይመቻችሁ። ኮሜንት መስጫው ላይ ሐሳባችሁን እንዲሁም ግምቶቻችሁን ማስቀመጥ ትችላላችሁ። ምሽት 2 ሰዓት ሲሆን በኤፍኤም አዲስ 97.1 ላይ እንገናኝ። መልካም ጊዜ
ሜሲ ሪከርዱን ይሰብረዋል ወይንስ አይሰብረውም? ዛሬ የጨዋታ ቀን ነው። የታላቁ ሊዮኔል ሜሲ እናት ሀገር አርጀንቲና ዛሬ ምሽት 2 ሰዓት ላይ የዓለም ዋንጫ የምድብ ሁለተኛ ጨዋታችንን ከኦስትሪያ ጋር የምናደርግ ይሆናል። ዛሬ ጥያቄው ሜሲ ሪከርዱን ይሰብረዋል ወይንስ አይሰብረውም? በባለፈው 3 ጎል አስቆጥሮ የዓለም ዋንጫ የምንጊዜም የኮከብ ጎል አስቆጣሪ ሪከርድ ከጀርመናዊው ክሎዝ ጋር በ16 ጎል እንደተጋራ እናስታውሳለን። ዛሬ 1 ጎል የሚያስቆጥር ከሆነ ይህንን ሪከርድ ያሻሽለዋል ያለምንም ጥርጥር። እኔም ማስበው በትንሹ 1 ጎል አስቆጥሮ ይህንን ሪከርድ እንደሚያሻሽለው እጠብቃለሁ። ድል ለአርጀንቲና፣ ድል ለጎታችን። ይመቻችሁ።